በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመድኃኔ ዓለም ክርስቶስ በደሙ ፈሳሽነት በቤዛነቱ የኃጢአታችሁን ስርየት ያገኛችሁ ክርስቶሳውያን ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የኪዳኑ ደም። በዚህ ርዕስ በጌታችን በኢየሱስ ክርስቶስ ደም ስለተገኘው የኃጢአት ስርየት ባጭሩ እናያለን። የኪዳኑ ደም የትምህርታችን ርዕስ ነው። ዕብራውያን ምዕራፍ 10 ከቁጥር 26 እስከ 29 ያለውን አነበውና በዛ ላይ ተመስርተን ለጥቂት ደቂቃዎች በመድኃኒታችን በኢየሱስ ክርስቶስ በደሙ ፈሳሽነት ስላገኘነው የኃጢአት ስርየት፣ ስላገኘነው መዳን፣ ስላገኘነው የዘላለም ሕይወት ባጭሩ የምናየው ይሆናል። ቃሉ እንደዚህ ይላል። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው ሁሉ 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ይላል። እንግዲህ በመድኃኒታችን በኢየሱስ ክርስቶስ በደሙ ፈሳሽነት የሰው ልጆች ሁሉ የኃጢአታቸውን ይቅርታ የበደላቸውን ስርየት አግኝተዋል። በብሉይ ኪዳን ብዙ አይነት እንስሳት ለሰው ልጆች የኃጢአት ስርየት የሆኑ ዘንድ በካህኑ በኩል መስዋዕት ሆኖ ይቀርቡ ነበር። ዕብራውያን 10 ከቁጥር 1 ጀምሮ ያለውንም ስንመለከት በብሉይ ኪዳን የነበረውን ሕግ ለሰው ልጆች ጊዜያዊ የሆነ የኃጢአት ስርየት ለማስገኘት የተለያዩ የእንስሳት ደሞች፣ የጥጆችና የኮርማዎች የልዩ ልዩ እንስሳት ደም ለሰው ልጆች የኃጢአት ስርየት ይሆን ዘንድ ይቀርብ እንደነበረ የእግዚአብሔር ቃል ያስረዳል። ሆኖም እነዚያ ሁሉ ለጊዜው የሰው ልጆች ለጊዜውም ቢሆን ትንሽዬ እፎይታ ለማግኘት ካልሆነ በስተቀር እንደ ማስታገሻ መድኃኒት ሆኖ ለጥቂት ጊዜ ወይም ደግሞ ለጥቂት ደቂቃዎች ከሚያገለግሉ በስተቀር ፍጹም የሆነ የኃጢአት ስርየትም ሆነ የሕሊና ዕረፍት የሚያስገኙ አልነበሩም። ስለዚህ በዘመኑ መጨረሻ ግን መድኃኒታችን ኢየሱስ ክርስቶስ ደሙን በማፍሰስ ለሰው ልጆች ሁሉ የኃጢአትን ስርየት አስገኘልን። የክርስቶስ ደም የጽድቅና የኃጢአት ስርየት ሆኖ ተሰጠን። አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። በደሙ የተደረገ ቤዛችንን አገኘንና የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ የተጻፈውም ለዚህ ነው። ስለዚህ ይህንን በክርስቶስ የተገኘውን የኃጢአት ስርየት በደሙ የሆነልንን የማዳኑን ነገር በመግቢያ ላይ በዕብራውያን 10 ላይ እንደተጻፈው ይህንን የእውነት እውቀት ከተቀበሉ በኋላ ነው የሚለው። ወደው ኃጢአትን የሚሰሩ ቢኖሩ ይህንን እውነት ከተቀበልን በኋላ ወደን ኃጢአት ብናደርግ ከባድ ፍርድ፣ ከባድ ቅጣት ይጠብቀናል ይላል ሐዋርያው። ይህ በክርስቶስ ደም
በኪዳኑ ደም የተገኘው የኃጢአት ስርየት ለሰው ልጆች ሁሉ መዳን እንደመሆኑ መጠን እያወቁ በድፍረት ኃጢአት ለሚሰሩት ደግሞ ፍርድ መሆኑን የእግዚአብሔር ቃል ያስረዳል። አንዳንድ ሰዎች የቤታቸውን ቆሻሻ ያወጡና ሰው አየን አላየን በሚል በድፍረት በመንገድ ላይ እንደሚጥሉት አይነት ሕሊናቸው እያወቀ ሕሊናቸው እየከሰሰ ተገቢ እንዳልሆነም እያወቁ ተደብቀው የራሳቸውን ቆሻሻ ሜዳ ላይ በሰው ቤት ደጅም ሊሆን ይችላል በድብቅ እንደሚጥሉ በድፍረት እንዲህ አይነት ስራ እንደሚሰሩት ሁሉ የኃጢአታቸው ስርየት የሆነውን የክርስቶስን ደም የኪዳኑን ደም ነው የሚለው የኪዳኑን ደም የረገጠ የጸጋውንም መንፈስ ያክፋፋ እንዴት ያለ ቅጣት ያገኝ ይሆን ነው የሚለው። ሳነቦ እንደሰማችሁት የሙሴን ሕግ የናቀ ሰው እንኳን ሁለት ወይም ሰው ቢመሰክሩበት ያለ ርኅራኄ የሚሞት ከሆነ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ነው የሚለን። እውነት የሆነውን የእውነትን እውቀት የእውነትን ቃል ከተቀበልን በኋላ ወደን ኃጢአት ብንሰራ ነው የሚለን። በኪዳኑ ደም ጸንተን ባንቆም ለኃጢአት ስርየት የሚሆን ሌላ ምንም አይነት መስዋዕት አይቀርብም። የቀረበውን የኃጢአት ስርየት በደሙ የተገኘውን ጽድቅ እንደ ቀላል ነገር በቸልተኝነት ብናልፈው በዘላለም ኪዳን ለበጎች ትልቅ እረኛ የሆነውን ክርስቶስን ችላ ብንለው ከኃጢአት ከፍርድ እንደማናመልጥ ሐዋርያው በዕብራውያን መልእክቱ ይህንን ገልጾት እናገኛለን። ክርስቲያን ሆኖ ይህንን የማያውቅ እንደሌለ ይታወቃል። መድኃኔዓለም ክርስቶስ የዓለም መድኃኒት እንደሆነ ይህ መልእክት የተጻፈው ለክርስቲያኖች ነው። ዛሬም ይህ መልእክት እያንዳንዳችን ክርስቲያን የሆነውን ሁሉ ይመለከተናል። እያወቅን ይህንን እውነት ችላ ብንለው እያወቅን የመድኃኔዓለምን አዳኝነት ስቅለቱን፣ ሞቱን፣ ትንሣኤውን ለሰው ልጆች መዳን እንደሆነ በአንደበታችን እየመሰከርን እያወቅን ደፍረን ኃጢአት ብንሰራ ለመዳን የሆነው የክርስቶስ የቤዛነቱን ስራ ቸል ብንለው አለ ሐዋርያው ከባድ ቅጣት ይጠብቀናል ነው የሚለው። በክርስቶስ ደም ተቀድሰን በክርስቶስ ደም ነስተን ዕብራውያን ምዕራፍ 10 ስናነበው ይህንን ነው የምናገኘው። ወደን ኃጢአት ብናደርግ ከዚህ በኋላ ለኃጢአት ስርየት የሚሆን ሌላ መስዋዕት አይቀርብም። የእውነትን እውነት ከተቀበልን በኋላ ይህንን እውነት ችላ ብንል ይህንን እውነት እንደ ቀላል ነገር አድርገን ብንቆጥረው ብናናንቀው የሚጠብቀን ፍርድ እንዳለ ሐዋርያው ጳውሎስ በዚህ መልኩ ያስጠነቅቃል። ብዙ ጊዜ በተወጋ ጎኑ በፈሰሰ ደሙ ይቅር ይበለን እየተባለ በቤተ ክርስቲያናችን ይጸለያል። ምሕረት ያለው ይቅርታ ያለው በተወጋው በክርስቶስ ደም በተወጋው ጎን በፈሰሰው ደሙ እንደሆነ የሰው ልጆች ይቅርታና ምሕረት መዳን ያገኙት ይህ እንደሆነ ይቅርታም የሚገኘው በዚህ መሆኑን ሁልጊዜም በቤተ ክርስቲያን ይነገራል። ይህንን ምስክርነት ሁላችንም እናውቀዋለን። የሚያደርጉትን ይቅር በላቸው በማለት በእርሱ ይቅርታ በመስቀል ላይ በፈሰሰው ደም በተሰቀለው በክርስቶስ መዳን እንደሆነልን ሁላችንም እናውቃለን። ይህንን እውቀት ይህንን እውነት እያወቅን ግን አዘውትረን በኃጢአት የምንኖር ከሆን ክርስቲያን ነኝ ለማለት አያስደፍርም። ክርስትና የስም ብቻ ይሆናል ማለት ነው። የክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ የተጻፈውን ቃል እያወቅን እያመን ያመንነውን እውነት ግን በተገቢው መንገድ ባንፈጽመው ይልቁንም በድፍረት እንደ ቀላል ነገር አድርገን ብንቆጥረው የክርስቶስ ደም ለመዳን የሆነልን የኃጢአት ስርየት የሆነልን የክርስቶስን ደም ማናናቅ ከባድ ፍርድ
እንደሚጠብቀን ሐዋርያው በዕብራውያን መልእክት ይህንን ገልጾት እናገኛለን። ስለዚህ የተቀደስንበት የዳንበት የኪዳኑን ደም በጥንቃቄ መያዝ እንደሚገባል መድኃኔዓለም ክርስቶስ ኢየሱስ እያልን የምንጠራው የኃጢአታችን ስርየት እርሱ እንደሆነ በአንደበታችን እየተናገርን ያመንበት እርሱ እንደሆነ እያወቅን በድፍረት ኃጢአትን የምንሰራ ከሆነ ከባድ የሆነው ፍርድ እንደሚጠብቀን ደግሞም ከዚህ ውጭ ሌላ የኃጢአት ስርየትም እንደሌለ ሌላ የመዳኛ መንገድም እንደሌለ እርሱ ልጁ ኢየሱስ ክርስቶስ ደሙን አፍስሶ ያዳነን የዓለም መድኃኒት እርሱ እንደሆነ በአንደበታችን እየመሰከርን በድፍረት ኃጢአትን የምንሰራ በድፍረት የክርስቶስን ነገር የኪዳኑን ደም የምናቃልል የምናናንቅ ከሆን ደግሞም ይህን እውነት ብንክደው የሚጠብቀን ፍርድ እንዳለም ሐዋርያው ይገልጻል። ስለዚህ የክርስቶስ ደም የኪዳኑ ደም መዳናችን እንደሆነ ሁሉ ይህንን ደም የምናቃልል ይህንን ደም እንደ ቀላል ነገር የምንቆጥር ብንኖር ደግሞ ፍርድ እንዳለበት ይገልጻልና ሁላችንም የኪዳኑን ደም በጥንቃቄ እንድንይዝ ባመንበት እውነት ጸንተን እንድንኖር አምላካችን እግዚአብሔር ይርዳን፣ ይቆየን።